አባዬ እዚህ ነው እንዴ? ሌሊቱን ሙሉ እህቴን እዚህ ሲጠብቃት ነበር። እዛ ጋር እጠብቃችኋለሁ፣ እናንተ ወሩ። ዳሪያ አይ አባዬ ሙሉ ሌሊት እዚህ ስትሰቃይ ነበር አይደል? አይ ችግር የለውም ልጄ፣ ደህና ነኝ። እንካ። አይ ልጄ ምንም አልፈልግም፣ አመሰግናለሁ። ግቢ፣ እህትሽን ተንከባከቢያት። እሺ አባዬ፣ ቤት ሂድና እረፍት አድርግ። እህቴን እኛ እንንከባከባታለን። ዳሪያ ውዴ፣ ይቅር ብለኸኛል? አዎ ይቅር ብዬሻለሁ የእኔ እብድ ልጅ ውዴ። ነይ ልጄ። የእኔ ቆንጆ ልጆች፣ በሕይወት እስካለሁ ድረስ ሁሌም ከጎናችሁ እሆናለሁ። መቼም ቢሆን አንለያይም። ግን ሁልጊዜም ቢሆን እርስ በርሳችሁ ተደጋገፉ እሺ? ምክንያቱም ከእኛ ውጭ ለእኛ ማንም የለንም እሺ? እሺ 8 ሰዓት ላይ ደርሳለሁ። በቃ ደህና ዋል። እኔ ከፍተዋለሁ። አይላ እህቴ፣ በጠዋት እንግዶች ትቀበያለሽ? አዎ እቀበላለሁ። በሉ ንጉ። ትኩስ ቦምቦሊኖ ይዘን መጥተናል እና ሻይም እናፈላለን። እንኳን ደህና መጣችሁ። ነይ ልቀፍሽ። ዳሪያ ነይ እንጂ። አይ ከእህቴ ጋር ትንሽ እንደተቀያየምን ታውቂያለሽ አይደል? ከተጣላንም እንታረቃለን። በይ ነይ። ስለመጣችሁ ደስ ብሎኛል። እውነት እናንተ በጣም ታስፈልጉኝ ነበር። በሉ ተቀመጡ፣ ሻይ አፈላለሁ። ዳፍኔ ተኝታ ነው? አዎ ተኝታለች። ሂዱ ቁጭ በሉ፣ እመጣለሁ እኔ። እንዴት ነው የምንነግራት? እኔ አላውቅም። እንደኔ ክሷን ማንሳት የለባት። ዳሪያ ምን ተባብለን ነበር? ነይ እህቴ።
እሺ እስኪ ንገሪኝ፣ ህይወት እንዴት ነው? እህቴ አሁን ስለኛ አናውራ። ምንም ደህና አትመስይም እኮ። አይደለሁም ዳሪያ፣ ምንም ደህና አይደለሁም። እህቴ ወይዘሮ ሩቻን አንዳንድ ነገሮች ተናግራለች። ምን አለች? ክስሽን ማንሳት እንዳለብሽ ነገረችን። እና እዚህ የመጣሽው ለዚህ ጉዳይ ነው ዳሪያ? እዚህ የመጣሁት ላንቺ ነው እህቴ። ግን ወይዘሮ ሩቻንን ታውቂታለሽ። ማለቴ አንድ ነገር ከያዘሽ ህይወትሽን ምስቅልቅሉን ነው የምታወጣው። ከሚኔ የባሰ ነው ማደርጋት ብላለች። ምንም ማድረግ አትችልም። እስኪ ያስቡት፣ እያስፈራራችኝ ያለችው በራሴ ልጅ ነው። በጭራሽ ልትለያየን አትችልም። ወንድሜ ሶመርን ሊያስሩት ይችላሉ። ይህንን ታውቂያለሽ አይደል? አውቃለሁ። ምክንያቱም ወንጀለኛ ነው ዶኑሽ። ወንድሜ ሶመርን እወደዋለሁ፣ ግን ያደረገው ነገር ማስፈራራት ነው። ምንም መጥፎ ነገር አላደረገሽም አይደል? አይ መቼም እውን የማይሆን ህልም ያሳደድኩት እኔ ነኝ። ድጋሚ አብረን መሆን እንችላለን ብዬ አስቤ ነበር። ምን እያልሽ ነው እህቴ? እና ስለዚህ አግቶሽ አይደለም? መጀመሪያ አግቶኝ ነበር እህቴ። አዎ፣ ግን ከዛ በኋላ ደግሞ እህቴ አሁንም ወንድሜ ሶመርን ትወጂዋለሽ። በጣም ግልጽ ነው። እህቴ እንደዛ ከሆነ ታዲያ ለምን ካርታልን አገባሹ? የምችለው መስሎኝ ነበር። ሶመርን የረሳሁት መስሎኝ ነበር። ግን ድንገት ተመልሶ ሲመጣ ልቤ ይህንን መቻል አቃተው። ተመልሶ ባይመጣ ኖሮ ይህንን ህይወት እንደምንም እኖረው ነበር። ግን ደግሞ አልቻልኩም። እንደ አዲስ አሁንም ከሶመር ፍቅር ይዞኛል። እህቴ እሺ ታዲያ ለምን ክስሽን አታነሽም? ምክንያቱም እነግራችኋለሁ፣ ግን ሚስጥር ሆኖ ይቅር። ቃል ግቡልኝ። በቃ ግዴታ ነው። ሶመርን ከካርታል የምጠብቅበት ብቸኛው መንገድ ይሄ ብቻ ነው። ቆይ ምን ማለት ነው? ካርታል ከምነግራችሁ በላይ በጣም ተናዷል። በሶመርና በእኔ ሊያብድ ነው። ሶመርን ደግሞ ታውቁታላችሁ። ሲናደድ የማያደርገው ነገር የለም። ማለቴ ያው ሁለቱም ሊገዳደሉ የሚችሉ ሰዎች ናቸው። ካርታል እንዳለው የሚፈታኝ ሶመርን ከከሰስኩት ብቻ ነው። ሌላ ምንም ምርጫ የለኝም። ስለዚህ አሁን የሚሻለው ሶመር ቢታሰር ነው። ግን ከፍቺው በኋላ ክሴን አነሳና ሶመርን አስወጣዋለሁ። እንደዛ ከሆነ ወንድሜ ሶመርና አክስቴ ሩቻን ይሄን ማወቅ አለባቸው። በጭራሽ አይሆንም። ማለቴ ካርታል እያስፈራራኝ እንደሆነ ቢታወቅ ብዙ ትርምስ ይፈጠራል። ስለዚህ ካርታል፣ ወንድሜ ሶመርና አክስቴ ሩቻን ሁሉም ባንቺ ተናደዋል። በጣም ያሳዝናል። ልክ ነሽ። እንደተለመደው ሁሉም ሰው በእኔ እንደተናደደ አውቃለሁ። አሁን ምን ልታደርጊ ነው? ስለዚህ ፍቺ ልትጠይቂ ነው ማለት ነው? አዎ፣ ከመምጣታችሁ በፊት ከጠበቃ ጋር አውርቼ ነበር። 8 ሰዓት ላይ እንገናኛለን እና እኛም በፍጥነት መፋታት ይኖርብናል። አታስቡ፣ ሶመር ታስሮ ብዙ አይቆይም። እና ታዲያ መቼ ነው ፍርድ ቤት የሚቀርበው? እሺ። አዎ እኔ እመጣለሁ። እሺ። ምን አለ? ሶመርን ዛሬ አቃቢው ሕግ ጋር ይወስዱታል። የመጀመሪያው ውሳኔ ዛሬ ይወሰናል። ለፍርድ እስኪቀርብ እስር ቤት ነው የሚሆነው? አባቴን የት ነው የሚወስዱት? አይ ውዴ፣ የትም አይወስዱትም። ለስራ ነው የሚሄደው። እሺ፣ ለስራ ነው ውዴ። በይ አሁን ተረጋጊና ቁርስሽን ብዬ ነው ውዴ። ብይልኝ። አንበሳ ሙስጠፋ። በደንብ ብይ ውዴ።
እህቶቿ ቱርካንን ሊያናግሯት ሄደዋል። ተስፋ ማድረግ ብቻ ነው። እናያለን። ደህና አደርግ አቶ ካርታል። ፈጣሪ ማለት እሺ። ይሄ የተስማማንበት ነው። ይሄ ይገባኛል። እዛ ሄደ ራስህ አይተዋል። እናም በቀላሉ ነው ያገኘሃቸው። እኔ ምንም አልዋሸሁም። በጣም አመሰግናለሁ። ጥሩ ሰው ነህ አቶ ካርታል። ለእንደሱ አይነት ሴት አንተ አትገባ። አሁንም ድረስ እዚህ ነሽ እንዴ? ወይዘሮ ሴቬላይ ቱርካን የሥራ ባልደረባዬ ናት ብለሽኝ ነበር። አዎ ባልደረባዬ ነበረች። ችግር ገጥሟችሁ እንደነበር ግልጽ ነው። እንግዲህ እሷ ለእኔ ተወችልኝ ትልቅ ዕዳ ብቻ ነበር። እሱ ሳያንስ ደግሞ በዳሪያ ምክንያት ምንም የማያውቀውን አንዱና ብቸኛውን ልጄን አዋረዱት። ምናልባትም ቱርካን ነግራ ይሆናል። ሙስጠፋ ከወዛሬ የወለድኩት ልጄ ነው። እሺ፣ ስለዚህ የሆነው እንግዲህ እንደምትፈልጊው በቀልሽን አገኘሽ ማለት ነው። አግኝቻለሁ። አዎ እውነት? ትዝ ይልሻል ቱርካን እናቷን እየቀበርን እያለ እንደዚህ አይነት ክፋት የሰራባቸው ሰው ማን እንደሆነ ማወቅ እፈልጋለሁ ስትል ነበር። አባቷም ራሱ ስቶ ነበር። ቆይ ይሄ ምን ማለት ነው? አልገባኝም። ምንድን ነው ማወቅ የምትፈልገው? የቱርካንን ስም ተጠቅሞ የዳሪያን የሰርግ ፎቶ የላከውን ሰው ማወቅ ትፈልግ ነበር። ልክ ነኝ አይደል? ለምንድን ነው ይህንን ለእኔ የምትነግረኝ ታዲያ? የእውነት ማወቅ አትፈልጊም? ከዚህ በላይ ባረብሽ ይሻላል። እሺ አንቺ ነሽ። ቆይ አንተ ግን ያማል እንዴ? አሁን እጄ እንዴት ረጅም እንደሆነ እንድታውቅ ይፈልጋል። ለእኔ ቀላል ነበር፣ በጣም ቀላል ነበር። አፈላለኩት እና ደረስኩበት። አንቺ ነሽ። ግን ደግሞ ምንም አትፍሪ፣ ለማንም አልተናገርኩም። ቱርካን ከባድ ጊዜ ላይ ነበረችና ዳሪያ ደግሞ ልትወልድ ነበር እና ምንም ነገር ማበላሸት አልፈለኩም ነበር። ታዲያ ለምንድን ነው ይህንን ለእኔ የምትነግረኝ? አንቺ በፍጹም ይህንን ነገር እንድትረሺ ስለማልፈልግ። ማለቴ አሁን ላይ ውለታ ያለብሽ። ሰዓቱ ሲደርስ ሀሳባችን እናወራለን። ቻው ወይዘሮ ሴቬላ። ታውቃላችሁ፣ ሰርዳር ሕክምና የማደርግበት ሐኪም ቤት ውስጥ ስራ ጀመረ። እንግዲህ አሁን ምን እንደሚፈልግ መወሰን አለበት ብዬ አስባለሁ። ቆይ ለምን እንደዛ አልሽ ዳሪያ? ውሳኔውን ወስኖማ አይቫሊክ ተመልሷል። ከዚህ በኋላ እዚህ ነው የሚኖረው። እዚህ መቆየቱ በጣም ጥሩ ነው። ኬሞቴራፒው እንዴት ሆነ ደሆኑሽ? የመጨረሻው ምርመራ ውጤትሽ መጣ? አትጨነቂ፣ ዛሬ 3ኛዬ ነው። ዶክተር አይሊን አንዳንድ ምርመራዎችን አድርጋልኛለች እና እንግሊዝ ትልካቸዋለች እና በውጤቱ መሰረት ህክምናው እየሰራ ነው ወይስ አይደለም የሚለውን ያጣሩና ያሳውቁኛል። መጨረሻ ላይ በተፈጠረው ነገር ከጎንሽ መሆን አልቻልኩም። ችግር የለውም እህቴ፣ አትጨነቂ። እድሜ ለሰርዳር ብቻዬን አይተወኝም። ስንት ሰዓት ነው የምትሄጂ? ምናልባት አብሬሽ መምጣት እችል ይሆናል፣ ግን መጀመሪያ ቁልፍ ሰሪውን አግኝቼ ቤቱን ለባለቤቱ ማሳየት አለብኝ። እማዬ። ኦ የኔ ልዕልት ከእንቅልፏ ነቃች እንዴ? እስኪ ልሳምሽ። ተመልከቺ እዚህ ማን እንዳለ። አክስትሽ ዳሪያና አክስትሽ ዶኑሽ። አክስትሽ ዳሪያን ታውቀሻታል? ነይ ውዴ።
አልተዋወቅንም አይደል? ዳሪያ እባላለሁ። ሰላም። ሰላም። ኤፌን ታውቂዋለሽ? የክፍል ጓደኛሽ ነው። የእሱ እናት ናት። አውቃለሁ። ኤፌ በጣም ረባሽ ነው። አዎ እሱ ልጅ ልክ እንደ አባቱ ረባሽ ነው ውዴ። አባቴ ካርታሌት ነው እማዬ። የለም የኔ ውድ ልጅ። ደውይለትና ቶሎ ና በይው። ሄደን አይስክሬም እንበላለን ብሎኝ ነበር። አዝናለሁ የኔ ውድ። ቆይን ያልናፈኩሽም እንዴ? አዎ ናፍቀሽኛል፣ ግን አባቴ ካርታልን በጣም ናፍቆኛል። እውነቴን ነው። ደፍኔ ያጎትሽ ካርታል ከዚህ በኋላ እዚህ አይመጣም። ለምን አይቻልም? እዚህ ከኛ ጋር ነው የሚኖረው እማዬ። ከዚህ በኋላ ግን እዚህ አይመጣም አልኩሽ ውዴ። እምቢ ያው ደፍኔ ወዴት ነሽ? ወደ ትምህርት ቤት። ቶሎ ደውለሽ አባቴ መጥቶ እንዲወስደኝ ንገሪው። ዳፍኔ እሱ እኮ አባትሽ አይደለም። ስንቴ ነው ቆየ የምነግርሽ? በዛ ላይ ደግሞ ዛሬ ትምህርት የለሽም። አያገባኝም፣ እሄዳለሁ። አባቴ ካርታልን ነው የምፈልገው። ዳፍኔ ካርታል አይመጣም እያልኩሽ ነው። አርፈሽ ተቀመጪ። ነይ ሂጂ። በቃ አባቴን ነው የምፈልገው አልኩሽ። ዳፍኔ ነይ አውልቂ ጫማሽን። አውልቂው አልኩሽ። ዳፍኔ እህቴ ታያት በቃ። አይ አልፈልግም፣ ልቀቂኝ። እህቴ ታይ፣ እንኪ ጫማሽን አድርጊው። ኡፍ ኡፍ ኡፍ። አድርጊ። እንሂድ። ኡፍ። ግቢና አሁን ቶሎ ቀሚስሽን ልበሽ። አያትሽ ጋር ወስድሻለሁ። እህቴ ትንሽ ያካበድሽው አይመስልሽም? ልጅ እኮ ናት። ብዙ የማታውቂው ነገር አለ ዳሪያ። ካርታል ደፍኔ ሊወስድብኝ ይችላል። ድጋሚ አስፈራርቶች ነው ማለቴ በቃ ይመስለኛል። ስለዚህ ሰሞኑን አባዬ ጋር ብትሆን የተሻለ ነው። ልደውልለት። ቆይ አቤት የኔ ውድ ልጅ። ሄሎ አባዬ። ደፍኔ ለትንሽ ጊዜ አንተ ጋር ብትሆን ችግር አለው? እረ ደስ ይለኛል ልጄ። ስሜ ከፈለግሽ አንቺም እኛ ጋር መሆን ትችያለሽ። ዕቃችሁን ሰብስቡና ነው። አይ አባዬ፣ ደፍኔ ለትንሽ ጊዜ ከቤት ብትርቅ የተሻለ ነው። ግን ካርታልን በጭራሽ ማግኘት የለባትም። እሺ? በጭራሽ። እሺ ልጄ፣ አታስቤ። ስሚኝ፣ ቆይ አሁን መጥቼ ደፍኔ ልውሰዳት? አይ መጀመሪያ ቁርስ ትብላ፣ ከዛ ከደኖች ጋር እልካታለሁ። እሺ ልጄ። ፈጣሪ ሆይ ምንድን ነው? ጀልባ ውስጥ ተኝቷል፣ ልክ እንደ መሱት። ልጄ አይዞ አይዞ፣ ተረጋጋ። ሚኔ እዚህ ምን ታደርጊያለሽ? ስሚ፣ እውነቱን ንገሪኝ። ከሐኪም ቤት አምልጠሽ ነው አይደል? አይደለም፣ አምልጬ አይደለም አቶ ሳዲቅ፣ ተለቅቄ ነው። እናቴ ያላስገባለችኝ። ለዛ ነው ውጭ ለማደር የተገደድኩት። እንዴት እንደዛ ታደርጋለች? ቆይ ምን አይነት ጨካኝ እናት ናት ያለችሽ? እብድ ነኛ። እንደሱ አትበይ። እንደሱ ነው ያለችኝ። በእኔ መረበሽ አትፈልግም። እባክህ አቶ ሳዲቅ ለማንም ሰው ምንም ነገር አትናገር። ሶመርና ወይዘሮ ሩቻን ማለቴ እንደዚህ አይነት ሁኔታ ላይ እንዳለች ቢሰሙ መልሰው ሐኪም ቤት ውስጥ ያሳስሩኛል። እሺ ልጄ፣ አንቺ ምንም አትጨነቂ። ንገሪኝ ልጄ፣ እኔ የምረዳሽ ነገር አለ እንዴ? አይ አመሰግናለሁ። ሚኔ ልጄ፣ ምግብ በልተሻል? ርቦሻል? እንደዛ ነው አይደል? ልጄ ደህና ነህ? የኔ መቤት እባክሽ አትቸግሪ። ደህና ነኝ እማዬ፣ ደህና ነኝ፣ አታስቢ። ተረጋጊ። እሺ አሁን ንገረኝ፣ ምንድን ነው የሚፈጠረው? ውሳኔውን እንጠብቃለን። እስከዛ እስር ቤት ነው የሚሆነው?
ምን ልናደርግ ነው ኦዛር? አላውቅም። ተረጋጊ። ዝም ብሎ መጠበቅ ነው። እንጠብቃለን። ቆይ እንዴት ብለን ነው የምንጠብቀው ኦዛር? ሩቻን እሺ በቃ ለዳሪያ ልደውልላት። እህቷን አዋርታት ይሆናል። ስልኳን አታነሳም። ለዶንሽ ልደውልላት። ልብሶችሽ እንዳይጨማደዱ ውዴ፣ ከዚህ እናውጣቸውና እንስቀላቸው አይደል? በቃ እኔ ከዚህ በኋላ እዚህ ነው የምኖረው። እናቴ ከቤት አባራኛለች። እናቴን አልወዳትም። ዳፍኔ ውዴ፣ እንዴት እንደዛ ትያለሽ? የማይሆን ነገር ነው። እናትሽ ስራ ስላላት ነው። በዛ ላይ ደግሞ እኔና አንቺ እየተጫወትን እየተዝናናን ነው አይደል? ልክ ነኝ አይደል እኔ ውድ? አዎ አክስትሽ ልክ ናት። እንዴት እናትሽን ትጠያታለሽ? ያሳዝናል። እቺ ልጅ ልክ ወላጅ እንደሌለው ልጅ እየተሰቃየች ነው። ስሚ፣ ወላጅ አላት። እሺ ለምንድን ነው እንደ ስድብ የምታየው? ደግሞ አንቺ ምን ጨነቀሽ? ቆይ እንዴት ነው ህፃኗ ፊት እንደዚህ የምታወሪኝ? ህፃኗ በአባቷ ደስተኛ ሆና አታውቅም። ለዛ ነው እንደዚህ ያልኩት። የምትናገሪውን ነገር ተጠንቀቅ፣ ያለበለዚያ ምላስሽን ቆርጠዋለሁ። ፈጣሪ ሆይ አንቺ ማዋራቴ የኔ ጥፋት ነው። ኡፍ አምላኬ። ስሚ አንቺ እብድ፣ እላይ ምን ነበር የተፈጠረው? ምን ተፈጠረ? ከዚህ በኋላ ዶኑሽን ስታናግሪያት ለምትጠቀሚው ቃል በጣም እየተጠነቀቅሽ እሺ? እሺ፣ እሷን መጠንቀቅ አለባት። እኔ አማቿ እንጂ ጓደኛው አይደለሁም። ታውቂያለሽ፣ ዶኑሽ አንዴም ንቃሽ አታውቅም። አዲስ ሙሽራ ነሽ። ስለዚህ ቦታሽን እወቂ። ይሄ ቆንጆ ቤት ባይኖራችሁ ኖሮ ለአንድ ደቂቃ እንዲህ አልሰቃይም። ልትሄጂ ነው እንዴ ውዴ? አክስቴ፣ ዳፍኔ አሁንም ላይ ተኝታለች። እሺ ውዴ፣ እሺ በቃ ሂጂ እንግዲህ። ፈጣሪ ይርዳሽ። አመሰግናለሁ አክስቴ። ሰርዳር ውዴ፣ አደራሽ። ምንም አትጨነቂ። ለሀገሩ አዲስ ነኝ፣ አታስጎበኝኝም? ማን ነው? ማንም። ስማ፣ የሆነ ሰው በስልክ እያወራ ነበር። ምን ነካ? አሰማኝም እንዴ? ቆይ እኔ ይህን በምን ላውቅ እችላለሁ? ውይ እኔ እንጃ። ግን ብታይ በድጋሚ ሌላ ነገር ውስጥ እንዳይገባ ፈርቻለሁ። ያው በአይነ ቁራኛ እየተከታተልኩት ነው። ከማል የምልህ ምንም እየገባህ አይደለም። መደወሌ እንዲቆጨኝ አታድርገኝ። በል በቃ ብዙ አትቆይ። ወጣቷ ሚስትህን አትረብሻት። የኦዛን ነገር አንተን በጣም ካሳሰበህ ለእኔ ሳይሆን ለሱ ደውልለት እሺ?
ስበላ ትንሽ ፈጠንኩ መሰለኝ። አዳሪ ትምህርት ቤት ነበርሽ? አዎ። እንዴት አወቅ? በፍጥነት መብላት የሚችሉት አዳሪ ትምህርት ቤት የተማሩ ወይም ደግሞ ብዙ ልጅ ያለበት ያደጉ ልጆች ናቸው። ያደግኩት ድሃ ሆኖ ብዙ ልጅ ያለበት ቤት ውስጥ ነው። ምን ልታደርጊ ነው ሚኔ? ማለቴ ሁሌ አሳ ማጥመጃ ጀልባ ውስጥ ማደር አትችይም አይደል? ድጋሜ ጀምራለሁ። አባባሉ ምን ነበር? ህይወትን እንደ አዲስ ስለመጀመር። ምንድን ነው እንደ አዲስ የምትጀምሪው? አታስብ፣ ያወራሁት ስለ ሶመር አይደለም። የእሱ ነገር በቅቶኛል። አሁን በመካከላችን ያለችው ኪራዝ ብቻ ናት። ኪራዝ የማታፍርብኝ ወይም የማትፈራኝ አይነት እናት ለመሆን ነው የምጥረው። አላማያ ብቻ ነው። ግን ከየት እንደምጀምር ምንም አላውቅም። እናቴ ራሱ እኮ አልተቀበለችኝ። እናቷ እንኳን የማትወዳት የማትፈልጋት ሴት፣ ቆይ ማን ይወዳታል? ሚኔ ታዲያ ምን ልታደርጊ ነው? ቆየት ልትቆይ ነው? ጓደኛ ምናምን አለሽ? እንግዲህ ምንም አላውቅም። ይሄ ነገር ቶሎ እንዲያበቃ ፈልጋለሁ። ችግር የለውም። መጀመሪያ ውክልና ይሰጠን። የውክልናውን ግልባጭ ታመጭልኛለሽ? እስኪ የተጻፈውን ሰነድ አምጪው። አይ ቀስ እያለ እናስተካክለዋለን። ሁሉንም ህጋዊ ስራዎች ልወክል ነው። እሺ እየጠበቅኩ ነው። ግን የምፈልገው ለፍቹ ብቻ እንድትወክለኝ ነው። ገብቶሃል አይደል? እንግዲህ አሰራሩ ይሄ ነው። ዛሬ ምንም አይነት ጠበቃ ጋር ብትሄጂ ይህንን ይጠይቁሻል እመቤት። ከዛ አንቺ ረፍት ታገኛለሽ እና ደግሞ ለዚህ ተጨማሪ አላስከፍልሽም። ስለዚህ ምንም አትጨነቂ እና ሁሉንም ነገር በስልክ አሳውቅሻለሁ። እሺ ይግቡ። ይሄው ጌታዬ። አመሰግናለሁ። ጨርሰናል። ስራው ብዙ ጊዜ አይወስድም አይደል? ፍቺ አይደል? ሁለቱም ወገን የተስማማበት ሲሆን ይቀላል። ብዙ ጊዜ አይወስድም። ያደርገው። አመሰግናለሁ። ለማንኛውም በስልክ የሚያስፈልገውን ነገር አሳውቀኝ። መልካም ቀን። ላንቺም። የት እየወሰዱት ነው? የመጀመሪያው ችሎት ላይ እስኪቀርብ ድረስ ይታሰር ተብሎ ግን ይህ ትክክለኛ ውሳኔ አይደለም። ሶመር፣ ሩቻን፣ ይሄ ልክ ያልሆነ ውሳኔ እኮ ነው። የልጅ ልጄ ቤት እያለቀሰች ነው። ልቀቁት! ሶመር፣ ሩቻን እባክሽ ተረጋጊ። ልቀቀኝ! ሶመር ልጄ፣ እባክህን አንድ ደቂቃ ብቻ ፍቀድልኝ ወንድሜ። ሩቻን እባክሽ ለመረጋጋት ሞክሪ። ቆይ ተወኘው። ዛ ልጄ አናግራ። ልጄ ልጄ ተይ ማያ፣ ታልቅሽ፣ ረፊ በቃ። ግን ልጄ ይሄ ልክ አይደለም፣ በጭራሽ ልክ አይደለም። እምባሽን ጥረጊ እሺ። እናቴ ዓለም ላይ ካሉ ሁሉ እናቶች ጠንካራ ናት። ማልቀስ የለም።
ገና ብዙ ችሎቶች ላይ ቀርባለሁ። እንደዚህ ያደረጉ ሰዎች አጽፋውን በጭራሽ አይችሉትም። ይኸውልህ ልጄ ስማኝ፣ እስከ መጀመሪያው ችሎት ጠብቅ፣ እናስወጣለን። የእኔ ነገር አያሳስብ አባዬ። አሁን አታልቅሽ እሺ? ብቻ ልጆቼን አደራ፣ ኪራዝንም ደፍኔንም። አታስብ፣ እኔ እስካለሁ ድረስ ምንም ነገር አይሆንም። እሺ ልጄ? ሄሎ ዳሪያ፣ ስለ ሶመር የሰማሽው ነገር አለ እባክሽ? አሁን ቢሮ ነኝ፣ ግን ምንም አይነት ነገር ከሰማው እደውልልሻለሁ። እሺ እሺ ውዴ፣ አመሰግናለሁ። ሰላም ፊገን። አንዳንድ የምወስዳቸው ነገሮች አሉ፣ ብዙም አልቆይ። እነሱን ይዤ ቶሎ እወጣለሁ። ከዛ መተላለፍ ያለባቸውን ነገሮች ቶሎ እናስተላልፋቸዋለን። እሺ እሺ ቱርካን። ወይዘሮ ሩቻን እንዴ! ቆይ ምን ሆነሽ ነው ወይዘሮ ሩቻን? ሶመር ሄዷል። ውዱ ልጄን እስር ቤት አስገብተውታል። አለቀ። ቱርካን የት ነው ያለችው? ወደ ስራ ሄዳለች። እስክትመጣ ጠብቃታለሁ። እዚህ የመጣሁት እሷን ለመለመን እንደሆነ ብነግርሽ ታምኚኛለሽ? አይላ፣ በጣም ያሳዝናል። ደህና ነሽ ወይዘሮ ሩቻን? ነይ እዛ ጋር ቁጭ በይ። ውሃ ላምጣልሽ? እንኪ። የልጄ ሶመር ህይወት በዚች በማትረባ ቱርካን እጅ ውስጥ ነው ያለው። በጣም ያሳዝናል ወይዘሮ ሩቻን። አቶ ሶመርና ወይዘሮ ቱርካን መሃል በተፈጠረው ነገር የእውነት በጣም አዝኛለሁ። ከባድ ነው። ሄሎ። አቤት። ሩቻን፣ ሙጅጋን ነኝ። ሙጅጋን አንቺ ነሽ? ምን ተፈጠረ? ድምፅሽ ጥሩ አይደለም። ችግር አለ? መጥፎ ሰዓት ደወልኩ እንዴ? አይ አይ አይ፣ ደህና ነኝ፣ በጣም ደህና ነኝ። ዛሬ ማታ ስራ ከሌለሽ መገናኘት እንችላለን። በእውነት በጣም ደስ ይለኛል ወይዘሮ ሙጅጋን። አሁን የሚያጽናናኝ ጓደኛ ምን ያህል እንደሚያስፈልገን ሊነግርሽ አልችልም። ግን በጣም ጥሩ። በይ ቶሎ እንድትመጪ አድራሻውን አሁኑኑ ልክልሻለሁ። ግን አሁን ብዙም ጥሩ ስሜት ላይ አይደለሁም። መምጣት የምችል አይመስለኝም ሙጅጋን። አይ አይ አይ፣ ክርክር አልፈልግም። ለጓደኞቻችን ደውይላቸውና ሴቶች ብቻ ሆነን እንዝናናለን። እነዚያ የድሮ ታሪኮቻችንን እያወራን በደንብ እንዝናናለን። ደህና ከሆንኩ እመጣለሁ። ግን እባክሽ ባልችል እንዳትቀየሚኝ እሺ? እባክሽ። እሺ በቃ ውዴ፣ እሺ። ቀደም ብለሽ አሳውቂ። በይ ደህና ዋይ።
ግቢ ልጄ። ያው እንግዲህ ስራ እስከምታገኘ ድረስ እዚህ በነፃነት መሆን ትችያለሽ። እሺ? አረ ተይ 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 ተይ። በጣም አመሰግናለሁ አቶ ሳዲቅ። እያደረክልኝ ያለኸው ነገር እናትና አባቴ እንኳን አላደረጉልኝም። አንድ ቀን ውለታህን እከፍላለሁ። እሺ? ምንም ውለታ የለብሽም። ምንም አይነት ነገር ካስፈለገሽ ጥሪኝ። እሺ? አትጨነቂ። ያደረግከው ነገር ልክ ነው ወንድም። ነዛት እባክሽ ዝም በይ፣ ትሰማሻለች። ብትሰማ ባትሰማ እኔ አያገባኝም። ቱርካንን ያደረገቻትን ነገር ማታውቅ ትመስላለች። ነዛት ወድቃለች፣ መጥፎ አወዳደቅ ወድቃለች። እኛም በወደቀችበት አንምታት። ስማ ወንድሜ፣ ፈጣሪ ባይቀጣይ ኖሮ መምታቱን ተወውና ከገደል ጫፍ ላይ ነበር ገፍትሬ የምጥላት። ነዛት እንዴት ነው? ቱርካን ይህንን ስትሰማ ምን ልታደርግ እንደምትችል ብቻ አስበው። አይ በጭራሽ ይህንን ነገር ማንም እንዳያውቅ እናድርግ። እኔና አንቺ የምናውቀውን ማንም ሰው መስማት የለበትም። አታስቢ፣ ልጅቷ ስራ ስታገኝ ትወጣለች። ልክ አይደለም ወንድሜ፣ ይሄ ልክ አይደለም። እና ደግሞ አሁን ለዚች ሴጣን ምግብም ልንሰጣት ነው አይደል? ነዛት ምንድን ነው የምታወሪው? እዚህ ሁኔታ ላይ ያለችው ልጅ ብትሆንስ ኖሮ ተዋት ነበር። የሰው ልጅ ያለምንም ምክንያት እንዲወድቃል? እሺ ስህተቶች ሰርታለች። እሺ ታዲያ ይቅር ሊባሉ የማይችሉ ስህተቶች ናቸው? ስለ ቱርካን አስቢ እንጂ ምን እያሰብን እንደነበርና ያገኘነውን አስቢ። ሰብአዊ ስራ እንስራ፣ የቀረው ምንም ማለት አይደለም። እሺ ሌላው ትርፍ ነገር ነው። ይግቡ። ጠበቃ ቀጥሬያለሁ። ሁለቱም ወገኖች የተስማሙበት ፍቺ ብዙም ቀን አይወስድም ብለውኛል። ሁለቱም የተስማሙበት? የእኔ ብቸኛ ቅድመ ሁኔታዬ ሶመር መታሰሩ ነው። እሱን እኮ ተስማምተናል። ረሳኸው እንዴ? ካርታል፣ በጣም አዝናለሁ። የእውነት ይቅርታ። እንዲህ እንዲሆን በጭራሽ አልፈለግኩም። ግን ትዳራችን ስተት ነበር። የእኔ ስተት ነው። አንተን በጭራሽ መጠቀም ፈልጌ አልነበረ። እንደሱ አይነት ሰውም አይደለም። እሺ ተው፣ ልሂድ በቃ። ፍርድ ቤት እንገናኛለን። አልገባኝም። ምንድን ነው የተፈጠረው? ከቤተሰቦች ጠበቃ ጋር የምገናኝ መስሎኝ ነበር። ምንድን ነው? የቤተሰቦችን ጠበቃ በደንብ አውቀዋለሁ። በእሱ ነው የተለማመድኩት። ታዲያ ለምን መጣ? ቱርካን ኮክሳል በህብረቱ በኩል ጠበቃ ጠይቃለሁ። ስለዚህ ያለውን ሁኔታ አውቃለሁ። ሙሉ ውክልና ሰጥታኛለች። ከዚህ በኋላ ጉዳዩን በሙሉ የሚይዘው እኔ ነኝ። ልጅህን የማሳደግ መብት ጭምር ማለቴ ነው። በደንብ የገባህ ይመስለኛል። የወይዘሮ ቱርካንን ጉዳይ የምወክለው እኔ እሆናለሁ። ፈጣን ውጤት እናገኛለን። ግን አንተ ምንም አታውቅም። እና የሚሳካል ይመስልሃል? አቶ ሶመር አትጨናነቅ፣ ልጅህን አመጣልሃለሁ። ግን ለዚህ ሁሉ ከወይዘሮ ቱርካን ላይ መጠቀም የሚችለውን ነገር በሙሉ ትነግረኛለህ ማለት ነው። ምንም ሳታስቀር ሁሉንም ነገር ንገረኝ። የፍርድ ቤት መጥሪያ ምናምን አይደርሳትም እንዴ? እንዴት ነው ስለዚህ ላታውቅ የምትችለው? አልገባኝም። የድሮ አድራሿን እሰጣለሁ። ስለዚህ ምንም አይነት መጥሪያ ሊደርሳት አይችልም። እሺ
እያዳመጥኩ ነው። ልጄ አያቷ ቤት ናት። ለትንሽ ጊዜ እዛ ነው የምትቆየው። ይህንን አረጋግጫለሁ። ይሄ ይጠቅመኛል። ሌላስ?